ብሩክን አዋረደችው። እርጉዝ ነኝ አለች። ቅድስት በንዴት ሂዳ መርዞ ጋር አብራው አደረች። በቅናት አበደ ብሩክ ቅድስትን እንዴት እንደዚህ አይነት ስህተት ትሰሪያለሽ? ቅድስት ብለሽ እንዴት ነው ከትንሽ ወንድ ጋር እና ወንድምሽ የሆነ ወንድ ጋር አብረሽ የምታድሪው? እስኪ የሆንሽውን ነገር ተናገሪ ብሎ ሲላት ትሰማኛለህ ብሩክ፣ ከዚህ በኋላ አንተና እኔ ምንም የማገናኘን ነገር የለም። አንተ ውሸታምና ቀጣፊ ነህ። ምን ነው አብረን አላደርንም ብለህ ቃል ገብተህልኝ ነበር፣ ግን ደግሞ እመነኝ የምርመራ ውጤት የሚያመለክተው ማህሌት እርጉዝ እንደሆነች ነው። እናም ከዚህ በኋላ እኔና አንተ የሁለት ዓለም ሰዎች ነን። በፍጹም ልንጋባም ሆነ ልንተያይ አይገባም እና ከህይወቴ እንድትወጣልኝ እፈልጋለሁኝ፣ ልረሳህም እፈልጋለሁ ብላ አዋረደችው። ማህሌት በስተመጨረሻ ህልሟ ተሳካ። ታደውላ እኔ እህትሽ እኮ የምፈልገውን ነገር የማገኝ ሴት ነኝ እና አሁን ሁሉም ነገር ተስተካክሏል። ስለዚህ መምጣት ከፈለግሽ መምጣት አለብሽ ብላ አለቻት። በሌላ በኩል ኤፍራታ ያፈቀረችው መርዞ በስተመጨረሻ በሱ ፍቅር ጢን ብላ መርዞ ደግሞ ከኢፍራታ ይልቅ ቅድስቴን መርጦ አልፈልግሽም ብሎ አፈር ከደሜ ሲያበላት ትሰሚኛለሽ ማህሌት፣ ያንቺ ጣጣ ማለቂያ በሌለው ሰዓት አሁን ደግሞ ቅድስት አንቺን ትታ ወደ እኔ ተመልሳለሽ ብላ አለቻት። ምን እያልሽ ነው? እየቀለድሽብኝ መሆኑ ነው? ምን እቀልዳለሁ? መርዞ እኮ የኔ ፍቅረኛ ነበረ እና አሁን ይባስ ብላ ዳጣ ጋር አንድ ነበሩ። ስለዚህ ጉዳይ ደግሞ ዳጣ እራሱ ጠንቅቃ ታውቃለች እና ዳጣ ናታ ለዚህ ሁሉ ችግር የጋረደችሽ። ትሰሚኛለሽ? ከዚህ በኋላ እኔ እንድትደውልኝ አልፈልግም ብላ አለቻት። ኧረ እባክሽ፣ ለማንኛውም ብሩክ እንደሆነ ወደ ቀልቡ ሲመለስና የእውነትም የውሸት እርግዝና እንደሆነ ሲያቅብሽ ያኔ ያባርርሻል ብላ ስትላት፣ በፍጹም የውሸት እርግዝና አይደለም እመኝኝ፣ እንደዛ ከሆነ በፍጹም ከብሩክ ልታረግዢ አትችም፣ ምክንያቱም ያኔ ብሩክ አብሮሽ እንዳላደረ ነግረሽ ነበር እኮ ብላ ስትላት፣ አሁን ኤፍራታ ላንቺ የማወራበት ምንም አንደበት የለኝም። ስለዚህ መንጣት ከፈለግ ሽልሜ ተሳክቷል፣ እንደ በፊታችን ነይና እናውራና እንጫዋት ብላ አለቻት። ቅድስቴ በመሄዷ እጅጉን ልቧ ቢሰበርም ግን ከመጠየቋ ወደኋላ አላለችም። እማዬ እኮ ትቼሽ አልሄድም፣ ከዚህ በኋላ ብሄድ እንኳ አብሬ ይዤሽ ነው የሚሄደው ብላኝ ነበረ እና ምን እንደተፈጠረ ልነግሩኝ ትችላላችሁ ወይ ብላ ስትል፣ ምንም አልተፈጠረም፣ አንቺ እንዳሰብሽው አይደለም፣ ቅድስት በቅርቡ ትመጣለች ብለው ዋሿት። መድብል ወንድ ሲንገረኝ፣ ወንድሜ ምን ነው ሚስትህ ነፍሰ ጡር እንደሆነች እና እህት ወይም ወንድም እንዳላት ለምንድን ነው የማትናገረው? ትሰማኛለህ? እኔ እኮ ታላቅ ወንድምህ ነኝ። እናም እንዴት ብትደፍረኝ ነው አብሬያት አላደርኩም ብለህ የምትለው? ቆይ አንተስ ሆንክ ቅድስትስ እንዴት እንድታምኑኝ ጠብቄ ነበረ። ምክንያቱም እኔ የተናገርኩት ትክክለኛውን ነገር ነው። ወይስ ደግሞ እኔ እንቅልፍ ሲወስደኝ ደፍራኝ ነው እንዳልልም? መቼም ሴት ልጅ ወንድ ልጅ እንደዚህ ሊያደርግ አይችልም። ለምንድን ነው ቆይ እናንተ የማትረዱኝ? እኔም በፍጹም አልደረስኩባትም፣ እጣ ገቧም አልሄድኩም አይደል እንዴ የምላችሁ ስለዚህ ልትረዱኝ ይገባል ብላ አለች። ኧረ እባክሽ አዎና የምሬን ነው እና እባካችሁን ተውኝ በቃ። አንቺ ምሳሌም ሆንሺ ወንድሜም ብትሆኑ በቃ ተውኝ ብሎ ብሩክ እየተናደደ ሲሄድ፣ አሁን መናደድ ያለብኝ እኔ ነኝ እንጂ እሱ ነው እንዴ? ምክንያቱም እኔ ለቅድስቴ ቃል ገብቼልት ነበረ እሱን እንደምታገባና ልጅ እንደሚወልዱ ሁሉን ነገር አብረው እንደሚያስተካክሉ። ነገር ግን ቅድስቴ ከዚህ በኋላ ምንም ቢሆን
ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ቅድስትዬ እንግዲህ ከመርዞ ጋር ፍቅሯን እያጣጣመችና እንዲሁም ያላየችውን ዓለም እያየች ትገኛለች። ዳጣ በብሩክ በጣም ተናዳ ስለነበረ እንኳንም አንተ አባቴ ያልሆንክ እንኳንም አባዬን ያገኘሁት ብላ በጣም ብዙ ንግግር ተናገረችው። ቆይ ምን እያልሽ ነው? በዚህ ልክ አንቺን ደግሞ ምን አድርጌሻለሁ ብሎ ሲላት ምን ነው ቅድስትን የነካ እኔን የነካ አይደለም እንዴ? እኔ እውነቴን ነው ምልህ አንተን እኮ በጣም አክብሬህና ወድጄህ ነበረ እና እንዴት እንደዚህ አይነት ነገር ታደርጋለህ? ቆይ ምን አደረግኩ ብለህ ከማህሌት ጋር ተኝተህም አልተኛሁም ምንም አላደረግኩም ትላለህ እንዴ? እስኪ ንገረኝ፣ የእውነት ይሄ አግባብ ነው ብለህ ታስባለህ? በጣም ታሳፍራለህ ብላ አለችው። እባክሽ ዳጣ ቢያንስ አንቺ እንኳ ተረጅኝ እለመኝኝ፣ እኔ አብሬያት አድሬያለሁ እንጂ ምንም ነገር አላደረግኩም። እና ታዲያ ልጁ መቼም እሩጦ ተወለደ ወይም ደግሞ እሩጦ ተረገዘ እኮ አትለኝም? ልጅን ያህል ነገር ምን ያህል ግፍና ስቃይ እንዳጣሁ እና እንደተበደልኩ አታውቅም አይደለም? እንደዛ ጣፈንታ እንዲገጥማት ፈልገህ ነው እንዴ ማህሌት ልጅ? ታዲያ ማህሌት እኮ ከብዙ ወንድ ጋር ስትወጣ ነበረ። ስለዚህ እኔ ማን እንደሆነ በምን ላቅ እችላለሁ? ምን እንደዛ ከሆነ እኮ ታዲያ የሞገስም ሊሆን ይችላል። ምን እያላችሁ ነው? ሁለት ወንድማማቾች እንግዲህ አንድ ሴት አብራችሁ አድራችሁ ነበረ። ለማንኛውም ቻው ብላ ወደ ሞገስ ጋር ሄደች። ሞገስን ጉድህን አልሰማህም ብላ ስትለው ምን እያልሽ ነው ዳጣ? ብቻ በአሁኑ ሰዓት የማይሆን ነገር እንዳትናገሪ ብሎ ሲላት ምንድን ነው የማይሆን ነገር? ለማንኛውም ማህሌት እርጉዝ ናት ብላ አለችው። በጣም ደነገጠ ሞገስ። ምን እያልሽ ነው? እየቀለድሽብኝ ነው? ለምን ብዬ ነው የምቀልደው? እርጉዝ ነኝ ብላ እሪኡ እያለች ነው። ግን ደግሞ ብሩክ እኔና እሷ አብረን ካደርን እንደዚህ አይነት ነገር ከሰራንን በጣም ቆይቷል። ስለ እህቴ መጥፎ ነገር ስትናገር፣ ስለ አክስቶች ልጆች መጥፎ ነገር ስትናገር፣ አልፎም ደግሞ የኔ ልጅ በልጅ ይተካል፣ ለምንድን ነው ሁሌ በምሳሌ የምትንሰፈሰፈው ብላ ከተናገረችኝ በኋላ አንድ ቀንም ቢሆን ደርሼባት አላውቅም። ይሄ በፍጹም የኔ ልጅ ሊሆን አይችልም ብሎ ተናግሯል። እና ደግሞ ዝም ብዬ ሳስበው አንተ ጋር በተደጋጋሚ አብራ አድራ ነበር ብላ ስትለው፣ ቆይ ይህን ነገር ግን ሉላ እንዳሰማ፣ እሷ ከሰማች እመኝኝ ሁሉም ነገር ያበቃል ብሎ ሲላት፣ እኔ አሁን ስለዛ ምን አገባኝ? በአሁኑ ሰዓት የሚያሳስበኝ ያንተና የእሷ ጉዳይ ይመስልሃል እንዴ? ግን የእውነት እኔ ልጆቹ ማንም ይሁን ምን ያንተም ይሁን የብሩክም እኔ ያየሁትን እጣ ፈንታ እነሱ እንዳዩ አልፈልግም ብላ አለች። ማህሌት ተማንም ታርግዘው ተማንም ምንም የታወቀ ነገር የለም። ነገር ግን በአሁኑ እርጉዝ መሆኗ 100% እየተረጋገጠ ሆኗል። መድብል የቅድስቴ ነገር በጣም አሳስቦት ወደ እነ መርዞ ጋር ሲሄድ፣ እስኪ ንገረኝ መርዞ የእውነት እየተንከባከብካት ነው ብሎ ሲለው፣ በእርግጥ እኔ እንትን አላውቅህም፣ ግን ለቅድስቴ ጥሩ አመለካከት ያለ ትመስላለህ። አዎ የቱንም ያህል ብሩክ ልቧን ቢሰባብረውም አሁን ላይ ግን በደንብ እየተንከባከብኳት እገኛለሁ እና ደግሞ ልቧን ስትከፍትልኝ የውስጧን ስታወራኝ ይረዳት ነበር። ግን ደግሞ ቅድስት እንደምታውቀው ዝም ነው ሁሉንም የምትለው ብሎ ሲለው፣ ምንም ችግር የለውም እስኪ ላናግራት ብሎ መድብል ገብቶ ሲያናግራት፣ እስኪ ንገሪኝ ምን እናድርግ? አሁን ከዚህ በኋላ ያለኝ አማራጭ ወደ ገጠር መሄድ ነው። ምን እያልሽ ነው? ከተማ እኛ ያለን 6 ዓመት ሙሉ ስጠብቅ የነበረውና ሳስብ ሳልም የነበረው ብሩክን ነበር። አንድ ቀን ይወደኛል፣ ያፈቅረኛል፣ እንዲሁም በተከበረ የጋብቻ ጥያቄ አቅርቦልኝ ሽማግሌ ልኮ ያገባኛል ብዬ ያሰብኩት እኮ እሱን ነበር። ታዲያ አሁን ግን በላይ ላይ የድሮ ሚስቱን አንጥቶ አስረግዞ ምንድን ጠብቀህ ነበር? ስለዚህ ከዚህ በኋላ ሀገሬ ሄጄ የሚያከብረኝንና
የሚወደኝን ወንድ ብቻ ነው የማገባው ብላ አለች። ምን እያልሽ ነው? ይሄማ ሊሆን አይችልም። በቃ ሆኗል። ከአንድ አይሉት ሁለቴ፣ ከሁለት አይሉት ሶስቴ፣ ሁሌም ደጋግሞኛል። ብሩክን ከዚህ በኋላ ማመን አልፈልግም ብላ አለች። ምሳሌዬ አጎቷ ጋር ሂዳ ስለነበረ ቅድስቴን ቆይ ለምን ትተሽኝ ሄድሽ? ቃል ገብተሽልኝ ነበር እኮ ብላ ስትላት እንዴ አሁንስ ቢሆን መች ትቼሽ ሄድኩኝ? እኔ እኮ እዚህ የመጣሁት ለስራ ነው እንጂ ለሌላ ለምንም አይደለም ምሳሌዬ። ስለዚህ እኔንም ቢሆን ልትረጅኝ ሞክሪም ብላ ስትላት እኔ የምረዳሽ ምን እንድረዳሽ ነው የምትፈልጊው? እዛ እማዬ በጣም እያስጨነቀች ነው። አንዴ ወንድም አንዴ እህት ትለኛለች። በዛ ላይ ጸባዩ ራሱ ተቀይሬያለሁ ትላለች እንጂ አባዬ ሲወጣ በጣም ብዙ ነገሮችን ትናገረኛለች። እስኪ ንገሪኝ አንቺ ከዚህ በኋላ አባዬን አትፈልጊውም ማለት ነው? የአባዬ ሚስት መሆን አትፈልጊም ማለት ነው? ብላ ስትል እንዴ ቆይ ምን እያልሽ ነው? አልገባኝም። ምክንያቱም ከዚህ በኋላ እንደዚህ እንድትይ አልፈልግም። እኔም እናትሽ አንቺም ደግሞ ልጄ ነሽ። ይህንን ማንም የሚቀይር ነገር የለም። ስለ ብሩክና ስለ እኔ ደግሞ ፈጣሪ ያውቃል። አሁን ላይ ምንም ልልሽ አልፈልግም። ለምን? ምክንያቱም አባትሽ ታማኝ አይደለም ምሳሌዬ። ይህንን ደግሞ ልትረጅና ልታቂ ይገባል። እስኪ ንገሪኝ፣ እኔስ ብሆን አላሳዝንሽም? እኔም እኮ መከበር መታመን እፈልጋለሁ። ግን ደግሞ አባትሽ ለእኔ እስካልታመነልኝ ድረስ እንደብዬ ነው ለሰው ልታመን የምችለው። ምሳሌዬ እባክሽን ተይኝ። ዳጣን ለምንድን ነው ከሞገስ ጋር ብቻችሁን ስታወሩ የነበረው? እስኪ ንገሪኝ ብላ ስትል ባክሽ የራሳችን ሚስጥር ነው። አይ ዳጣ አንቺማ የሆነ ነገር ካላሽ በስተቀር እኔን ለይተሽ ልታወሪኝ አይቻልም ነበር። አይ እሱማ ማህሌት ነፍሰ ጡር ናች። ምን? አዎ እና ብታይ ብሩ ካልደረስኩባትም እያለ ያዙ ይለቀቁኝ ይላል። እና ልጁ የማን እንደሆነ ግራ ስለገባኝ ወደ ሞገስ ጋር መጣሁ። እንዴ ታዲያ ሞገስ ምን አገባውና? ማለቴ የጓደኛው ሚስት ናት። በእርግጥ ግን ደግሞ በዚህ ጉዳይ ምን ያገባዋልና? ዳጣ አንቺ መተሽ ትጠይቂዋለሽ። አይ እንግዲህ ሉላ በቃ ተይኝ፣ ተፋችኝ አልኩሽ አይደለም? ምንድን ነው ነገሮችን ክርር አድርገሽ የምትይዙ? ምንም አይደለም። እና ብቻ እነ ብሩክ ቤት ተበጥብጦ ስለነበረ መጥቼ ለሞገስ ነገርኩት። ታዲያ ከኔ ጋር አብረሻት ነግሪው ነበር? ወይኔ ወሬ ማጣራት። በቃ ይሄ ዝናና ያ ጠበቃ ነበር፣ ጠበቃውን ተገላገልሽ። አሁን ደግሞ ዝናን ወደፊት እንገላገለዋለን፣ ከርቸሌ እናስገባዋለን፣ አንቺም ወደ ቀልብሽ ትመለሻለሽ ብላ ስትላት ሀይ ወሬ ማረሳሳት። ለማንኛውም ያም ይሁን ይህ ምንም አይመለከተኝም። ከዚህ በኋላ ግን ስለዛይ ስለ ማህሌት መስማት አልፈልግም ብላ ስትል ምን ነው አንቺም ጠልተሻታል እንዴ? ቆይ ደግሞ ያንቺ ምንሽን ይዛብሻለይ? ምንም ቢሆን ምንም ቅድስቴን የነካ እኔንም የነካ ነው። ቅድስቴ ደግሞ በጣም የምወዳት ጓደኛዬ ናት። ለዛ ነው እሺ ዳጣዬን ብላ ስትል ጥሩ የባልሽን ጉድ ብትሰሚ ምን ልትይ ነው? ዛሬ ነው የምትፈችው። ከሞገስ ይልቅ ዝና ይሻለኛል ብለሽ ትሄጃለሽ ብላ ስትላት ምን ማለት ፈልገሽ ነው? ምንም አላልኩም። ተይኝ በቃ ሉላዬ እኔ ልሄድ ብላ ዳጣ ግራ ገብቷት የነብሩክ ቤትና የቅድስቴ መከዳት ዝም ብላ አስፓልቱን ወኮኩ መሄድ ጀመረች። የእውነት የማህሌት እጣ ፈንታ ምን ይሆን? በቀጣይ ይዘን የምንመጣ ይሆናል። ላይክ፣ ሸር፣ ሰብስክራይብ